ለመሆኑ ዋጋዬ ስንት ነው ብለህ ራስን ጠይቀህ ታውቃለህ? አንቺስ ዋጋዬ ስንት ነው ብለሽ ጠይቀሽ ታውቂያለሽ? ብዙ ጊዜ ሰዎች ወይም ይቺ ዓለም ዋጋችንን ለመተመን የምትሞክረው በምንለብሰው ልብስ፣ ባለን ገንዘብ፣ በምንነዳው መኪና፣ ሶሻል ሚዲያ ላይ በሚሰጠን ላይክ እና ዲስላይክ ነው። እነዚህ ሁሉ ጊዜውን ጠብቆ የሚቀያየሩ ነገሮች ናቸው። ነገር ግን መጽሐፍ ቅዱስ ዘፍጥረት 15 ላይ ሁላችንም እንደምናውቀው አብርሃም በብዙ ባይተዋርነት ውስጥ ሆኖ በብዙ ፍርሃት ውስጥ በብዙ ስጋት ውስጥ በነበረበት ሰዓት እግዚአብሔር መጣና እንደዚህ ያለው፣ አብርሃም ሆይ አትፍራ፣ ዋጋህም እጅግ ትልቅ ነው። አያችሁ፣ እጅግ ትልቅ ዋጋ ኖሮት ግን በፍርሃት ውስጥ የነበረ ሰው ነው። ስለዚህ አትፍራ፣ ዋጋ ሰንበዴ የሚልህ አይደለም፣ ጎረቤት የሚልህ አይደለም፣ ሚዲያም የሚልህ አይደለም፣ ሁኔታ የሚልህ ውስጥ ስሜት የሚልህ አይደለም። ዋጋ እጅግ ታላቅ ነው፣ ደግሞ እኔ ነኝ ያለው። በዚህ ምድር ላይ ዋጋችሁ ካላወቃችሁ በህይወታችሁ ብዙ ሜሳብ ነገሮች ወደ ህይወታችሁ ይመጣሉ። ትክክለኛውን ኑሮ መኖር አትጀምሩ። ስለዚህ ትክክለኛው መልስ የዚህ መልስ ካገኛችሁ ግን በትክክል መኖር ጀምራችኋል። ዋጋችሁ እጅግ የከበረ ነው፣ እሱም እግዚአብሔር ነው። ዋጋችሁ ሁኔታ የሚላችሁ አይደለም። ዋጋችሁ አሁን ያላችሁበት ነገር አይደለም። ዋጋችሁ ስሜታችሁ የሚላችሁ ነገር አይደለም። ዋጋችሁ ራሱ እግዚአብሔር ነው። ስለዚህ ሁላችሁም ኮሜንት ላይ ገብታችሁ ከስር ዋጋዬ ራሱ እግዚአብሔር ነው ብላችሁ ጻፉ። ሻሎም፣ ወዳችኋለሁ።